ከተመረቀ በአንድ ወሩ የተሰበረው የቻይናው ድልድይ ዶንኪ ድልድይ ይባላል። 758 ሜትር ርዝመት አለው። የድልድዩ ምሰሶ ወይም ፒር ኮለንስ ከ170 እስከ 172 ሜትር ይረዝማሉ። የድልድዩ አይነት ካንቲሊቨርድ ቢም ብሪጅ ይባላል። የተከፈተው እንደ አውሮፓውያን አቆጣጠር በኦክቶበር 2025፣ የተሰበረው በኖቬምበር 11 2025 ነው። የተሰበረበት ምክንያት በአፈር መንሸራተት ነው። መሐንዲሶች ከቀናት በፊት ምልክቶችን አስተውለው ነበር። አካባቢው ሶፍት ዌዘር ድሮክ ጂኦቴክኒካል ኮንዲሽን ያለው ሲሆን በተጨማሪም ትልቅ ተዳፋት ወይም ደግሞ ስሎፕ ያለው ነበር። የተሰበረበት ምክንያት በቂ የሆነ ስሎፕ ስቴቢላይዜሽን ስላልደረገለት ለጂኦሎጂካል አደጋው ዝቅተኛ ግምት ዲዛይን ሲደረግ ተሰጥቶት ነበር። ሌላው ከባባድ ዝናቦች ሲመጡ የከርሰ ምድር ውሃን ግፊት እንዲጨምር አድርገውት ነበር። ሌላኛው አበትመንቱ ወይም ደግሞ የድልድዩ ጫፍ ያሉ ግድግዳዎች እዛ አካባቢ የነበሩ አፈሮች ደከም ያሉ ቤሪንግ ካፓሲቲያቸው ደከም ያሉ ዊክ የሆኑ ሶይሎች ነበሩ። ድልድዩ ላይ ምን ጥንቃቄ መደረግ ነበረበት? የተለያዩ መሳሪያዎች ኢንክሊኖሜትር ስሎፕን በየጊዜው ለመለካትና ለመቆጣጠር የሚያገለግል መሳሪያ፣ የሴትልመንት ጌጅ፣ ጂፒኤስ፣ ዲስፕሌስመንት ሴንሰር፣ ፒዞሜትር የመሳሰሉትን መሳሪያዎች በመጠቀም ኮንቲኒስ የሆነ አሴስመንት መደረግ ነበረበት ሲሉ የቻይና የመሐንዲሶች ማህበር ይመክራል። ምንጩን ያገኘሁት ከኢንጂነሪንግ ኒውስ ሪከርድ፣ ከሳውዝ ቻይና ሞርኒንግ ፖስት፣ ኤስሲፒኤም እና ከዊኪፒዲያ ነው። ለእንደዚህና መሰል ኮንቴንቶች ቴሌግራም ቻናላችን አለ። ዩዘር ኔሙን አስቀምጥላችኋለሁ። እዛ ላይ ገብታችሁ ማግኘት ትችላላችሁ።